የምንኖረው ዘመን ሳይሆን ዘመኑ ላይ የምንሰራው ነገር ምን እንደሆነ እንድናስብ ፈልጋለሁ። እንደ ክርስቲያንም እንደ አማኝም በዚህ ምድር ላይ ስንመላለስ ስንኖር የዚህ ምድር የህይወትን ስርዓት ስናረግ የሚቀጥል ህይወት እንዳለ የሚቀጥል ሌላ ኑሮ እንዳለ ለዚህ ነው ጳውሎስ ጌታ ኢየሱስን የተቀበልነው ለዚህ ህይወት ብቻ ከሆነ ከሁሉ የምናሳዝን ምንድነን አለ ምስኪን የምንጠፋፋው የምንበላላው በዚህ ወንጌል ላይ ሸፍጥ የምንሰራው የምናጭበረብረው የምንቀማማው የምንገዳደለው ምናምን ሁሉ እዚህ ምድር ላይ እኮ ለመኖር እኮ ሌላ ምንም እኮ ብዙዎች አሁን ደግሞ ወደ ሞት የሚነዱ ሰዎች ያሉበት ጊዜ ላይ ነን። የመጨረሻው መጨረሻ ላይ ነው ያለነው። ወንጌል በሚመስል ቤተክርስቲያንን የኒው ኤጅ ሙቭመንት ያጥለቀለቀበት ወንጌል ለኢየሱስ ማዳን ጀምሮ ስለ ኢየሱስ ማዳን ቀጥሎ በኢየሱስ የማዳን ስራ የሚጠናቀቅ ጉዳይ ነው። መንፈሳዊ ሰው ሃይማኖት የለው። መንፈሳዊ ሰው መንፈሳዊ ነው መገለጫው። በመንፈስ ነው የሚመራው። የመንፈስን ፍሬ ነው የሚያፈራው። የጽድቅ ህይወትን ነው የሚኖረው። የበዛው የእግዚአብሔር ጸጋና ምህረት ነው ኤክስፒሪየንስ የሚያደርገው። በራሱ ኃይል ሳይሆን በእግዚአብሔር ኃይል ነው የሚወጣው የሚገባው። ክብር ለኢየሱስ ይሁን። ምን ማለት ነው መንፈሳዊ ሰው ማለት? መንፈስ የሚመራው ሰው ማለት ነው። ሃሌሉያ። መንፈስ ቅዱስ የሚመራው ሰው ማለት ነው። ከስሜቱ ከሚደርስበት ከሚያልፍበት ዕለት ዕለት ከሚገጥመው የህይወቱ ስርዓት የወጣ የእግዚአብሔርን የመንፈሳዊ ዓለም ተረድቶ የሚኖር ማለት ነው። ክብር ለኢየሱስ ይሁን። መንፈሳዊ ሰው መሆን ይጠቅማል። ለዚህ ነው መንፈሳዊው ሰው አለ ሁሉን ይመረምራል አለና እሱ ግን በማንም ምን አይልም አይመረመርም። ሃሌሉያ። መንፈሳዊ ሰው በህይወቱ የሚመጡትን ነገሮች የሌላ ሃይማኖት ሰው ሳይሆን መንፈሳዊ ያልሆነን ሰው። ለዚህ ነው መንፈሳዊ ነገር አለ ለፍጥረታዊ ሰው ሞኝነት ነው አለ። ምናዊ ነገር መንፈሳዊ ነገር ለምናዊ ሰው ለፍጥረታዊ ሰው። ሶስት አይነት ሰዎች አሉ በዚህ ምድር ላይ ብለናል። እኔም እናንተም እዚህ ያለነው ከሶስቱ እድል ፋንታ ውስጥ እንጂ ከዛ ውስጥ ልንሆን አንችልም። የመጀመሪያው ባይብል የሚነግረን ስለ መንፈሳዊው ሰው ነው። ሁለተኛው ሰው ፍጥረታዊው ሰው ነው። ሶስተኛው ሰው ስጋዊው ሰው ነው። ሃሌሉያ። ሰው ከሆንክ ከነዚህ ከሶስቱ ማንነት ውስጥ ነው ልትሆን የምትችለው። እኛ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተልን በዳግም ምጽአት የምናምን በክርስቶስ ሞትና ትንሣኤ አምነን ኢየሱስ እውነት መንገድ እንደሆነ ገብቶን የዘላለም ሕይወት መንገድን የጀመርን ሰዎች መጽሐፍ ቅዱስ የትኛውን ሰው እንድንሆን ይመክረናል ሲባል መንፈሳዊውን ሰው እንድንሆን ይመክረናል። ሃሌሉያ። በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። ሃሌሉያ። ትልቁ ኪሳራ በዚህ ምድር ላይ ማናችንም የጊዜ ጉዳይ እንጂ ወደ ተጠራንበት አምላክ እንመለሳለን። አሜን አሜን አሜን። እስትንፋስን የሰጠን እስትንፋስን ደግሞ ይወስዳል። እስትንፋሳችን ግን ሳለ ምን እያደረግን ነው? እንዴት እየሰራን ነው ያለው ነገር ትልቁ ቁም ነገር እሱ ነው። ሃሌሉያ። እድሜ በምድር ላይ ለመስራት ፋክተር እንደሌለው ከኢየሱስ ክርስቶስ ጀምሮ ያየናቸው ሰዎችን ማየት እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ተኩል አገለገለ። 33 ዓመት ተኩል ኖረ። የሰራውን ሥራ ማየት ትችላላችሁ። ክብር ለኢየሱስ ይሁን። ከጴጥሮስ ውጪ የነበሩት ደቀ መዛሙርቶችም ወጣቶች እንደነበሩ መጽሐፍ ቅዱስ ይነግረናል። ክብር ለኢየሱስ ይሁን። ስለዚህ አሁን የምንኖረው ዘመን ሳይሆን ዘመኑ ላይ የምንሰራው ነገር ምን እንደሆነ እንድናስብ ፈልጋለሁ። ለዚህ ነው ወንድማችን ሐዋርያው ቅዱስ ጳውሎስ ሲናገር በሙታን ትንሣኤን ስለሚያወራበት የመጽሐፍ ቅዱስ ክፍል በቆሮንቶስ መካከል ለተነሳው በሙታን ትንሣኤ መካከልና ስለ ኢየሱስ ሞቶ መነሳት ጥያቄ በተነሳ ሰዓት 15ኛው አንደኛው ቆሮንቶስ ምዕራፍ 15 ላይ ሲደርስ ምን አለ? የሙታን ትንሣኤማ ከሌለ አለ ጌታችን መድኃኒታችን ኢየሱስ ክርስቶስን የተከተልን እኛ ከሁሉ ምንም እንልን አለ የምናሳዝን። ጌታን የተቀበልነው ከጨጓራ በሽታ
ጌታን የተቀበልነው ከድህነት ስለሚያወጣ ነው። ጌታ ከድህነት ያወጣል። ጌታ ከጨጓራ ይፈውሳል፣ ከኤችአይቪ ይፈውሳል፣ የውጭ ሀገር ቪዛ ይመታል። አሜን ነው ወይ? ያው አሁን ወንጌል ከዛ ጋር ብዙ ስለሚገናኝ ሁሉንም ላማክል ብዬ ነው። ክብር ለኢየሱስ ይሁን። አንዳንዱ የሚቀበለው ጌታን የውጭ 4 ኤምባሲ ሲከለከል እስቲ በ5ኛው ብትቀበል ጌታ ይመታልሃል ይሉታል። ይመጣል። የቪዛ ቀን የሚል ተጀምሯል ወይ ሊመታለት ነውና ይመታል ኢየሱስ በዚህ አጋጣሚ። አሜን ነው ወይ? አንዳንዱ ደግሞ በቃ ጠይቆ ትዳር እምቢ ሲለው እስቲ ጌታ የምትቀበል ትዳር ይሆንልሃል ተብሎ ይመጣል። ኢየሱስ ይድራል። አሜን ነው ወይ? ችግር የለብንም አሁንም። አሜን ነው ወይ? አንዳንዱ ደግሞ እንደው ድህነት ከአያቱ እስከ ቅድመ አያቱ እሱም ላይ ደርሶ እከኩንክክ ሲያደርግ እንደው አንተ ጌታን ብትቀበል ምን ይልሃል ይሉታል፣ ያልፍልሃል ይሉታል። እውነት ነው፣ ኢየሱስ ያሳልፋል። እና አንዳንድ ሰው ደግሞ በጣም በጠና ይታመምና በብዙ ስቃይ ውስጥ ብዙ ጸበል ይሞክርና የሆነ የሃይማኖቱን ነገር ያደርግና ኖ ጌታን ብትቀበል እኮ ትፈወሳለህ ይሉታል። አዎ ጌታን ቢቀበልም ባይቀበልም ይፈወሳል። ጌታን ቢቀበል ግን የነፍስም የስጋም ፈውስ ያገኛል። ስለዚህ አሁንም በስጋ ፈውስ አለ። ሃሌሉያ። እነዚህ ዋና ያረግናቸውን ነገር ጳውሎስ ለዚህ ይችላታል። ለዚህ ምድር ለዚህ ቆይታ ከሆነ አለ ከሁሉ ምንም እንለን አለ የምናሳዝን ምስኪኖች ነን አለ። ለዚች ለየትኛዋ አሁን ለደረደርኳቸው አሁን ለጠራዋቸው ሰዎች ወደ ጴንጤ ቸርች ወደሚጎርፉባቸው ሶኮልድ ነቢያት ተብለው ወደሚጠሩ ሰዎች የሚሄዱባቸው ጉዳዮች ብቻ እንዳልሆኑ ሐዋርያው ጳውሎስ በግልጥ ይነግረናል። ሃሌሉያ። ወንጌል ሙሉ የሚሆነው ያኔ ነው። ትበላለህም? አዎ ያበላል ጌታ። አሜን። ትጠጣለህ? አዎ ይድራል ጌታ። አሜን ነው ወይ? ትባረካለህ? ይባርካል ጌታ። ቪዛ ይመታልሃል? ጌታ ቪዛ ይመታል። ዓለምን ትዞራለህ? ያዞርሃል ጌታ። ምንም ጥያቄ የለው ማለት ኢየሱስ የነፍስም የሥጋ መልስ ነው። ነገር ግን ወንጌላችን ሙሉ የሚሆነው ወንጌላችን እውነተኛው መሰረት ላይ የሚቆመው የሚቀጥል የህይወት ስርዓት እንዳለ ስናውቅ፣ የመጀመሪያ ማወቅ፣ ቀጥሎ ስናምን፣ ሁለተኛ ማመን ነው። ሶስተኛ ደረጃ ደግሞ ያንን የሚመጥን የህይወት ስርዓት በዚህ ምድር ላይ ስንኖር፣ በዝግጅት ውስጥ ስንኖር ወታደር ይመስለኛል። እኔ ያው የኔ ጉባኤ ወታደር ይበዛዋል እንደምታውቁና እኔ ምሳሌ ብዙ ወታደር ነው። ክብር ለኢየሱስ ይሁን። እና ብዙ ሸክም እንዲሸከሙ አይፈቀድላቸውም። ለምን እንደው ታውቃላችሁ? ተንቀሳቃሾች ናቸው። ብዙ ኮተት እንዲይዙ ተመጥኖ ነው የሚይዙት። ነገር ራሱ ምን መያዝ እንዳለባቸው ራሱ ተወስኖ ነው። ከቤት ለግዳጅ ሲጠሩ ቴሌቪዥን ይዘው አይሄዱ፣ ፍሪጅ አይሸከሙ። ስለማያስፈልጋቸው እኮ አይደለም፣ የቀዘቀዘ ምግብ ጠልተው አይደለም። ቴሌቪዥን እኮ አልጋና ፍራሻቸውን ተሸክመው ግዳጅ የሄደ ጀነራል ነው ያላቀ ወይም ኮሎኔል ወይ ምናምን አይሆንም። በቃ ምሽግ ከሆንክ ጦርነት ላይ ከሆንክ የምትሄደው ሚሽን ካለ ያን የሚያምር G+ ምናምንም ቤት ጥለ ድንጋይ ስር ነው የምተኛው። ምኑ እስኪያልቅ ሚሽኑ እስኪያልቅ። ምን ልሏችሁ ነው? እንደ ክርስቲያንም እንደ አማኝም በዚህ ምድር ላይ ስንመላለስ ስንኖር የዚህ ምድር የህይወትን ስርዓት ስናረግ እንደ ተጓዥ እንደሚሄድ የሚቀጥል ህይወት እንዳለ የሚቀጥል ሌላ ኑሮ እንዳለ ክብር ለኢየሱስ ይሁን። ታውቃላችሁ እኔ ሰርግ ላይ ስሰብክ ካገኛችሁኝ ሰርግ ብዙ ሰው አንዴ ነው ይላል። ሞትና ሰርግ አንዴ ነው ምናምን ይባላል አይደለ? ውሸት ነው። ሞትም ሁለቴ ነው፣ ሰርግም ሁለቴ ነው። አይዟችሁ ነገራችኋለሁ። ሃሌሉያ። ሰርግና ሞት አንድ ነው፣ ለሰርግ ያልሆነ ለሞት ይላሉ አይደል ሰዎች? ውሸታቸውን። ሰርግ ስንቴ ነው? ሁለቴ ነው። ሰርግ ሁለት ጊዜ ነው። የመጀመሪያው እንደ አቅሚቲ አንተ በዚህ ምድር ላይ ስትኖር ከምታገባት ሴት ጋር የምታደርገው ሴሬሞኒ ሲሆን ከሱ የሚበልጠው ደግሞ ሁላችንም የምንጓጓለት የበጉ ሰርግ ደግሞ ሁለተኛ ነው። የምኑ ሰርግ? የበጉ ሰርግ። ለዚህ እኮ ነው ጌታ ኢየሱስን የተቀበሉ ሰዎች ሁለተኛ ሰርግ እድል አላቸው። የትኛው ሰርግ? የበጉ ሰርግ። አሜን። ከሞት በኋላ ህይወት አለ በሉ ብያቸዋለሁ አይደለ? ከሞት በኋላ ባለ ህይወት ውስጥ ሁለተኛው ሰርግ የማን ሰርግ ነው? የበጉ ሰርግ ነው። በጉጉት የምንጠብቀው። ሃሌሉያ። ስለዚህ ሰርግ ምድራዊ ይሄ የምናውቀው ሴሬሞኒ የምናደርግበት ከጋብቻን አስመልክቶ የሚደረገው ዝግጅት እሱ አንድ ሰርግ ሲሆን ደግሞ ሁላችንም ደግሞ የበጉ ሰርግ ተካፋይ እንድንሆን የሚያስፈልገን ደግሞ ሁሉም እድል የተሰጠው ሁሉም የተጋበዘበት ሁሉም ጥሪ የሚቀርብለት ደግሞ የምኑ ሰርግ አለ?
የበጉ ሰርግ አለ። ሃሌሉያ! ሰርግ ስንቴ ነው? ሞት ደግሞ ሰዎች አንዴ ነው ይላል። ውሸት ነው። የመጀመሪያው ሞት ሰው መጽሐፍ ቅዱስ እግዚአብሔር ሞት ብሎ የጠራው ከእግዚአብሔር ሐለወትና ከእግዚአብሔር መገኘት መጉደል ነው። የመጀመሪያው ሟች እድር በሌለበት አዳም ነበረ እግዚአብሔር ሞት ብሎ የጠራው። ምን አይነት ሞት? ከእግዚአብሔር ክብር ከተፈጠርክበት ዓላማና ፐርፐስ ውጪ መሆንን መጽሐፍ ቅዱስ ምን ብሎ ይጠራዋል? ሞት። በኤደን ገነት አስቀመጠው ሁሉን እንዲያደርገለው። ይሄን በበላ ሰዓት ሞትን ምን ትላለህ አለው። ሞትን ምን ትላለህ? በዘፍጥረት የተዋወቅነው የመጀመሪያው ሞት ሐውልት የሚሰራለት ቀብርና እንትን ያለው እሱ አይደለም። ሃሌሉያ! የመጀመሪያው ሞት ሰው ከእግዚአብሔር እቅድ፣ ከእግዚአብሔር ፕላን፣ ከእግዚአብሔር ውጪ የሆነ ሰው ሁሉ በመጽሐፍ ቅዱስ መገለጥና በእግዚአብሔር ቃል መሰረት ምን ያለ ነው? የሞተ ነው። መኪና የሚነዳ ሬሳ ሊሆን ይችላል። ሃሌሉያ! ምን ነው? አይዞ። ሃሌሉያ! ለዚህ እኮ ነው ወንጌል ስርጭት ጴንጤዎች ብዙ ጊዜ ስንወጣ በብዛት ለለማኝ ነው የምንሰብከው። ምናምን ትልቅዬ መስቀል ያደረገ የዘነጠ ሀብታም ምናምን ስናይ የሚያስፈልገው አይመስለንም። እሱ የዘነጠ ባለ መኪና የሞተ ሰው ነው። ንገረው። ሃሌሉያ! ንገረው። እሱ የሚያስፈልግ ያ የዘነጠ ብራስሌት ያደረገ ቆንጆ የለበሰ ቦርጭ ያለው ወዝ ያለው ጺሙን በደንብ የተላጨ የተወለወለ ከባንክ የወጣ ሽልንግ የሚመስለው ሰውዬ ኢየሱስ ከሌለው ምን ያለ ነው? የሞተ ነው። ንገረው። ያስፈልገዋል ወንጌል። እግዚአብሔር ሞት በሚለው በሚጠራው የሞት ስርዓት ውስጥ ስላለ ማለት ነው። ለዚህ እኮ ነው መጽሐፍ ሲናገር የኃጢአት ደሞዝ ምንድን ነው አለ? ሞት ነው አለ። ሃሌሉያ! ስለዚህ እግዚአብሔር ሞት ብሎ ያስተዋወቀን የመጀመሪያው ሞት እሱ ሲሆን፣ ሃሌሉያ! ሁለተኛው ሞት ደግሞ የሥጋ ሞት ነው። አፈር ነህና ወዴት ትመለሳለህ? ስለዚህ ሰርግም ስንቴ ነው? ሞትም ስንቴ ነው? ሃሌሉያ! ወደ ሞት ምን የሚሉትን ይላል? የሚነዱትን። ወደ ሞት የሚነዱ አሉ። በሳጥንማ የሚሄደው የጨረሰ ሰውዬ ነው። ሃሌሉያ! እሱማ በቃ አይሰማም እኮ በቃ ካላስ የለም እኮ ሰውየው። በእኛ በወንጌላውያን አስተምሮት መሰረት እኮ ሰውየው እሱ ያለው በአባቱ ቀኝ ነው አይደለም? ይሄደው ያ ስጋው ነው። አፈር ነህና ወዴት ትመለሳለህ እንለዋለን። ስለዚህ ኦልሬዲ ያኛው ማንነቱ ፌል የሚያደርግ የሚበላሽ ኮራፕት የሚሆን አፈር እንደሆነ እንደሚናገረው የእግዚአብሔር ቃል ሳይንስም እንዳረጋገጠልን ተመልሶ ወደ ምንነት የሚመለስ ነው፣ ወደ አፈር። ስለዚህ ያቆመኝ መንፈሳዊ ሰው ነኝ ብለምላችሁ ለዚህ ነው። ብዙዎች አሁን ደግሞ ወደ ሞት የሚነዱ ሰዎች ያሉበት ጊዜ ላይ ነን። የመጨረሻው መጨረሻ ላይ ነው ያለ ነው። ክብር ለኢየሱስ ይሁን። ወንጌል የተሸቀጠበት፣ ወንጌል የተቀላቀለበት፣ ወንጌል ከባዕዳን ጋር ከብዙ ነገሮች ጋር የተላተመበት፣ ወንጌል በሚመስል ቤተክርስቲያንን የኒው ኤጅ ሙቭመንት ያጥለቀለቀበት ነው። ሃሌሉያ! ወንጌል ስለ ኢየሱስ ማዳን ጀምሮ ስለ ኢየሱስ ማዳን ቀጥሎ በኢየሱስ የማዳን ሥራ የሚጠናቀቅ ጉዳይ ነው። ስለዚህ እኛ የተከተልነው ወንጌል ሐዋርያው ጳውሎስ በቆሮንቶስ 15:9 ላንብበውና እሱን ቃል ወደ ኢዮብ መጽሐፍ ጊዜ ካለኝ እመጣለሁ። ክብር ለኢየሱስ ይሁን። አያችሁ፣ መንፈሳዊ ሰው ስትሆኑ ከምታልፉበት ሁኔታ በላይ በጌታ ደስ የሚላችሁ ነገር ይበዛል። ሃሌሉያ! እንደዚህ ይላል ሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 15 ቁጥር 19። እኔም ማነበው የአዲሱ መደበኛ ትርጉምን ነው። ክርስቶስን ተስፋ ያደረግነው ለዚህች ሕይወት ብቻ ከሆነ ከሰው ሁሉ የምናሳዝነን። ሃሌሉያ! ለዚህ ነው ጳውሎስ ከዚህ አባባሉ ተነስቶ ፊልጵስዩስ ሰዎች ጋር ሲሄድ በሁለት ነገር ምን እላለሁ አለ? እጨነቃለሁ። ልሄድ አለ ከአምላኬ ጋር ልኖር። እስቲ ልኖር በሉ እስቲ። ምን ልላለ? ምን ልላለ? የሚቀጥል ኑሮ አለ። ታውቃላችሁ፣ ይሄን መልእክት ቤተክርስቲያን ይዘ የወጣች ቀን የቤተክርስቲያን መልክ ይቀየራል። የምንጠፋፋው፣ የምንበላላው፣ በዚህ ወንጌል ላይ ሸፍጥ የምንሰራው፣ የምናጭበረብረው፣ የምንቀማማው፣ የምንገዳደለው ምናምን ሁሉ እዚህ ምድር ላይ እኮ ለመኖር እኮ ነው። ሌላ ምንም እኮ የለም። የውሸቱ፣ የማጭበረበሩ፣ ወንጌልን የመሸቀጡ፣ የመደባለቁ፣ የሽያጩ፣ የንግዱ፣ የማጭበረበሩ የትኛውም ነገር ምን ለማድረግ ነው? ለመኖር። ምን አይነት ኑሮ እንደሚኖር አላውቅም እንደዛ ተደርጎ። ሃሌሉያ! ግን አንድ ነገር እርግጠኛ ነኝ። ሃሌሉያ! በሰማይ የሚጠብቀን ቤት ውስጥ ገና ኑሯችን ይቀጥላል። እስቲ
ከዚህ ጋር አገናኝተን ፊልጵስዩስ መጽሐፍ ላይ እንሂድ። ቁጥር 21 ፕሮጀክተሩም ላይ መጽሐፍ ቅዱስ ያዛችሁ ሰዎች ማየት ትችላላችሁ። እንደዚህ ይላል፣ ለእኔ መኖር ክርስቶስ ነው፣ ሞትም ማትረፍ ነው። ሃውካም ሞት ማትረፍ ሊሆን ይችላል? መንፈሳዊ ሰው ነኝ ብያችኋል። ይሄ መንፈሳዊ ሰው ካልሆንክ በስተቀር ሞት ማትረፊያ ሊሆን አይችልም። ኤቭሪ ምድር ላይ ያለ መድኃኒት ብያለው የጎንዮሽ ወይም ሳይድ ኢፌክት አለው። ኤቭሪ ዓለማችን ላይ ያለ ተውጦ ተወስዶ የጎንዮሽ ጉዳት የሌለው አንድ መድኃኒት አለ። እሱም ኢየሱስ ይባላል። ኦርቶዶክሶች አንድ የምወደው ከነሱ ጋር የሚያስማማኝ ስም አለ። ያ መድኃኔ ዓለም ይሉታል። ሃሌሉያ! የዓለም ምን ማለት ነው? the right word ነው። ሃሌሉያ! እሱ የዓለም ምንድነው እሱ? ይሄን መድኃኒት ይዘን ብዙ በሽተኛ እያየን እንዴት ዝም እንላለን? ምን አይነት ጭካኔ ነው? ሃሌሉያ! እንዴት ዝም እንላለን? መድኃኒቱ እኮ በጣም ብዙ ሰው ያስፈልጋል። ኢትዮጵያ ውስጥ አሁን 30 ሚሊዮን ደርሰናል ምናምን ይባላል። ጥሩ ነው፣ እንድረስ፣ ቆንጆ ነው። ሃሌሉያ! ግን እኮ የኢትዮጵያ ሕዝብ 130 ሚሊዮን ደረሳሉ። አልሰማህም እንዴ? 100 ሚሊዮኑን ማን ሊደርሰው ነው? እኛ 30 ሚሊዮን ደረስን። ርቁቅ ላይ ደን ያለ ነው። ቆንጆ ይሁን። ወንጌላውያን እንግዲህ ወንጌል የገባን ተብለን የምንታሰበው ሰዎች ድነናል፣ የዘላለም ሕይወት አግኝተናል። በስታቲስቲክስ እንደዛ ነው። አሁን በቅርብ ያወጣው ጥናቶች ስታዩ የኢትዮጵያ ሕዝብ እስከ ስንት ይገመታል? 130 ሚሊዮን አካባቢ። 100 ሚሊዮን ሕዝብ አር ዌቲንግ አስ እኛን ይጠብቃል። እናንተ መታጠቅ አለባችሁ። እኔ መታጠቅ አለብኝ። በያዝነው ፕላትፎርም ሁሉ ወንጌል መሄድ አለበት። ኢየሱስ ያድናል። ስለዚህ መንፈሳዊ ሰው ስትሆን ለእኔ መኖር ክርስቶስ ነው፣ ሞትም ማትረፍ ነው። ለመንፈሳዊ ሰው ብቻ ነው ሞት ትርፍ የሚሆነው። ለስጋዊ ሰው ሞት ኪሳራ ነው። ምክንያቱም የሚኖረው ለዚህ ዓለም ነገር ብቻ ነው። ለዚህ ነው ጳውሎስ ጌታ ኢየሱስን የተቀበልነው ለዚህ ሕይወት ብቻ ከሆነ ከሁሉ የምናሳዝን ምንድነን አለ? ምስኪን ነን። ዛሬም የተንሻፈፈ ወንጌል ሰምታችሁ የቪዛ ጉዳይ ብቻ ይዛችሁ የገባችሁ ሰዎች፣ የትዳር ብቻ ጥያቄ ከጨጓራ ከኤችአይቪ ከምናምን ይፈውሳችኋል። ግን ወንጌል ከዛ እንደሚያልፍ ልነግራችሁ ወዳለሁ። በትባረካለ የገባችሁ የኔ ነገር በይበዛል የገባችሁ ሰዎች አያፈ ጉድ ኒውስ ይበዛላችኋል። የሚበዛም ደግሞ ሌላ ህይወት አለ። አዎ ተንሻፎ ወንጌሉ ተድበሉ። የድቡልቡል ወንጌል የተወጋ ይሁን። ድቡልቡል ጴንጤ የበዛው ከድቡልቡል ወንጌል የተነሳ ነው። አሜን ነው ወይ? ትበላለ እንዴ በረሃብ። ኢየሱስ እኮ አንተን አይደለም እኮ 5000 ሰዎችን በምድረ በዳ ምን አብልቷል። እስራኤልም በምድረ በዳ እስኪ ሰለቻቸው መና ማለት ምንነቱ የማይታወቅ ከሰማይ እያወረደ ምን ብሏል? የኔና እናንተ አምላክ በማብላት የሚታማ አይደለም። ሃሌሉያ! እስራኤል በምድረ በዳ መናን በላ፣ ሞቷል አባቶቻቸው። እኔ ግን እውነተኛው የህይወት እንጀራ ነኝ አለ። እኔን የሚበላ እሱ ለዘላለም ይኖራል። አሜን ይባላል። እባክህ እሱ የህይወት እንጀራ ነው። እሱን የበላ ሁሉ ህይወት አለው። ልጁ ያለው ህይወት አለው። ይሄ ወንጌል ይቀጥላል የሚል አሜን ይለኛል። ይሄ ወንጌል ወደ ዓለም ይሄዳል የሚል አሜን ይለኛል። ይሄ ወንጌል ትውልድ ጋር መድረስ አለበት የሚል አሜን ይላል። ይሄን ወንጌል ካንተ ጋር ሰብካለሁ የሚል አሜን ይለኛል። ኢየሱስ ብቻውን ያድናል። የህይወት እንጀራ የሆነውን ኢየሱስ መብላት አለበት። ተበልቶ የማይራብ፣ ተበልቶ ሽንት ቤት የማይራገፍ፣ ተበልቶ ስጋ ላይ የማይጨምር የዘላለም ህይወትን የሚሰጥ እውነተኛ እንጀራ እሱ ነው የሚል አሜን። ባሌካላዶራ ዲያላባስ ቪናሃቱባያ ክሬዲያስ ዓለም ይሄን ወንጌል መስማት አለበት። ትውልድ ይሄን ወንጌል መስማት አለበት። ጀነሬሽን ይሄን ወንጌል መስማት አለ። ኢየሱስ የህይወት እንጀራ ነው። ራባጋሃዳላቦያስ ኪና ካልባርዳና ሃዶስ ዋልኪነ ሃዲና ማስኮ ሬላቲያና ካባ ሜለከንደ ክላፕራዲያቦስ ላኩኒያ ካባርዳ ራቴል ባርዳ ኢናኮቫ ዋልኪና ሃዶስካ ራልከዲያናማ ላዳዳዳዴ ለከከከደበላ ሉብራካታንዳ ለግሮባታ ያዲጋ ለገ ብራዶሻ
ሻቢና ሃዴ ላኩብራካታንዳ ሌክሮስተፒና አዴ ሌካብራጋቶሽካ ላቢና ሃዴባ ዋኪና ዊልኮብራካታያ ይሄ ወንጌል በክብር ይሰበካል። ይሄ እሳት ይነዳል። ይሄ እሳት ከዚህ ወደ ዓለም ይሄዳል። ይሄንን እሳት ይዘሽ ትሄጃለሽ። ይሄንን እሳት ይዘህ ትሄዳለህ። ሰሜኑ ላንተ ይከፈታል። ደቡቡ ላንተ ይከፈታል። ምስራቁ ለኔ ይከፈታል። ምዕራቡ ለኛ ይከፈታል። አውሮፓ ይከፈታል። አሜሪካ ይከፈታል። አረብ ሀገራት ይከፈታል። አፍሪካ ሀገራት ይከፈታል። ሰባቱም ኮንቲነንት የወንጌል በር ይከፈታል። ይሄን እሳትና ወንጌል ይዘን እንሄዳለን። የሕይወት እንጀራ የሆነውን ይዘን እንሄዳለን። ሃሌሌ ባባባባያ ጀንዳ ኩባያ ለዲያናካ ዋሊካንደ ብራካቶስካ ይሄ እሳት ያገኘሃል። ይሄ እሳት ያገኘሃል። ይሄ ዩኒቨርሲቲ ያለው ያገኘኝ እሳት ያገኘሃል። ያ የቀባኝ እሳት ያገኘሃል። ያ የለየኝ እሳት ያገኘሃል። ራካደደደበሽካ ሊኖግራባዳኪያኖስ አራግፈን እንነሳለን። አራግፈን እንነሳለን። ለክብር እንነሳለን። ለኃይል እንነሳለን። ለሞገስ እንነሳለን። መልእክቱን ይዘን እንሮጣለን። መለካንዲያ ካፋስ ክብር አለ፣ ክብር አለ፣ ክብር አለ። የኃይል አገልግሎት ከፊታችን አለ። አደባባይ ላይ ሙት የሚቀሰቀስበት፣ እውር የሚበራበት፣ አንካሳ የሚዘልበት፣ እንደ ድንጋይ የጠነከረ ልብ የሚቀልጥበት፣ ኃያላንን የሚገዛ ለነገሥታት መልእክት ይዞ የሚሄድ ለገዢዎች የሚሄድ አይደፈርም የሚባል ቦታ ደፍሮ የሚገባ የወንጌል እሳት ይመጣል በኢየሱስ። በዚህ ቸርች ውስጥ ከእንደገና ይቀጣጠላል። ሪቫይቫል ይሆናል። ሪቫይቫል ይሆናል። ወንጌል የሐሙስ የሮብ ፕሮግራም አይደለም። ወንጌል ኢየሱስን ሃላቤራ ዲያካባስ ዢሎ ፓዳኪና ካባ ሩንታሊ ግራዲያቦስ ጠላት ስማ፣ አጋንንት ስማ፣ በሽታ ስማ፣ ጠንቋይ ስማ፣ መተተኛ ስማ፣ ሟርተኛ ስማ፣ ደጋሚ ስማ፣ ምቀኛ ስማ። ሐዋርያው ይነቃቸው በሌላ ክብር ተነስቷል። ራእዩ በሌላ ክብር ተነስቷል። በወጻ ጸጋ ተነስቷል። በሌላ ክብር ተነስቷል። ያመነው ጌታ አንስቶታል። ተነስቷል፣ ተነስቷል። አሌቫኒያስ 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 አሌቫኒያ ኮቫ ቪናኪና ካልጋርዲያኖስ ቢጎማቲያ ባሎሻቢ ቢሎግራማቲና ሃዴዳ ላማማዲጋ ሴፕሬዴጋና ቦላዲያ ዊግሎ ብራዳኪና ጋላ ቤንደለ ቤሬዲ ሊጎባታ ካንዳ ጋላ ቦናዲጋ ጂና ግሮባቲያ ኮባ ሌባና ካታካያ ላዴኬሌ ቤርካ ላዱባርዳሪ ካንዳ ሎሽካዳል በርካ አኒካ ዋልኪና አዶቫ ብራካታንዳ ሌብሮሳኪና አዲያኮቫ ሌብሮሽካዳል በርታ አኒያኮቫ። ወገኖቼ እንግዳ እሳት እየመጣለ፣ እንግዳ ክብር እየመጣለ፣ ቪዚቴሽን እየመጣለ፣ አዲስ ኢንካውንተር እየመጣለ፣ አዲስ ግሎሪ እየመጣለ። ያዙት ካሌዲያናባስ ቬሎ ካቲያላቦራስ ቫኒካንዳስ 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 ተኪ ግሎሪ ኒው ቻፕተር ኒው ቢግኒንግ አፍ ጉድ ኒውስ ፎር ዘ ወርልድ። ኃይሌ ታድሷል። በሌላ ክብር መጥቻለሁ። በሌላ ኃይል መጥቻለሁ። በሌላ የቅባት አሰራር መጥቻለሁ። እግዚአብሔር መጎናጸፊያዬን ቀይሮታል። አዲስ ጨምሮልኛል። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ። አይደክሙ፣ አይታክቱ፣ እንደ ንስር በከፍታ ይወጣሉ እንደሚል በጌታ በኢየሱስ ቀጣይ ዘመን ላይ ይህ ራእይ እኔና መንፈሳዊ ትውልዶቼ በከፍታ እንወጣለን። ግሎሪ 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 ግሎሪ። ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ
Thank you, Holy Spirit. Thank you, Holy Spirit. Thank you, Holy Spirit. Thank you, Father. Thank you, Father. Thank you, Father, for your visitation, for your encounter, for your promotion, for your glory, for the fresh anointing, for the new glory, for the new chapter. We glorify your name, Father. We glorify your name. We adore your name. There is no like you.